ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መተናል። ውድ ቤተሰቦች አበይት የሆኑትን እናስቀድም። ሩሲያ ጦርነቱ ኢራን ወደ ኑክሌር እንድታስገባው ያደርጋታል አሉ። አሜሪካና እስራኤል በዚሁ ጥቃታቸውን ከቀጠሉ ኢራን ኑክሌር ልትተኩስ ትችላለች ብላለች ሩሲያ። ለመሆኑ ሩሲያ የምታውቀው ምን ሚስጥር ቢኖር ነው ይህንን ያለችው? አሜሪካ ኑክሌር መሳሪያ ሞከረች። በመካከለኛው ምስራቅ የአየር መከላከያ ስርዓት መሳሪያ እያለቀ ነው። ለአሜሪካ በአስቸኳይ መሳሪያ ድጋፍ እንዲደረግ የመካከለኛው ምስራቅ አገራት ቢጠይቁም ከአሜሪካ በኩል ምላሽ አለማግኘታቸው አስደንጋጭ ሆኗል። ሌሎች ጉዳዮችም አሉን። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። አሜሪካ ዶምስ ደይ ወይም አንዳንዶች የዓለም ፍጻሜ ብለው የሚጠሩትን አህጉር አቋራጭ ቦለስቲክ ሚሳኤል በተሳካ ሁኔታ አስወነጨፈች። ካሏት በርካታ ክምችቶች መካከል አንዱን የሞከረችው ሚሳኤሉ በሰከንድ 8 ኪሎ ሜትር ፍጥነት በመጓዝ ከቫንደርበርግ የጠፈር ኃይል ጣቢያ ወደ ፓስፊክ ውቅያኖስ ተተኩሷል። ካሊፎርኒያን ለቆ በመውጣት የፓስፊክ ውቅያኖስን በመዞር በተቀመጠለት ሰዓት በትክክለኛው ኢላማ ላይም አርፏል። የአንዱ ሚሳኤል ፍንዳታ የሰውን ዘርና ሌሎች ዝርያዎችን በሙሉ ከምድረ ገጽ ሊያጠፋ ይችላል ተብሎ ይታመናል። ተንታኞች እንደሚሉት መልእክቱ አሜሪካ ለጠላቶቿ አሁን ያለችበትን አቋም ያሳየችበት ግልጽ መልእክት ነው ተብሏል። ያው ፍሩኝ እንደማለት ማለት ነው። ሩሲያ ደግሞ የአሜሪካና የእስራኤል ጥቃቶች ኢራንን ወደ ኑክሌር ጦር መሳሪያ ሊገፋት እንደሚችል አስጠነቀቁ። የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳሉት አሜሪካና እስራኤል በኢራን ላይ ያካሄዱት ያለው ወታደራዊ እርምጃ ቴህራንን የኑክሌር ጦር መሳሪያዋን እንድትታጠቅና ምናልባትም ከዚያ ያለፈ ነገር እንድታደርግ ያደርጋታል ብለዋል። ላቭሮቭ አክለውም አሁን ያለው ውጥረት ከኢራን የኑክሌር መርሃ ግብር ጋር የተያያዙ ቀሪ ዲፕሎማሲ አካሄዶችን አደጋ ላይ የሚጥል መሆኑን ገልጸዋል። ይህም የኢራን መሪዎች ወደፊት ለሚሰነዘሩ ጥቃቶች ብቸኛውና አስተማማኝ መከላከያ የኑክሌር ጦር መሳሪያ መታጠቅ ነው የሚል ድምዳሜ ላይ እንዲደረስ ሊያደርጋቸው ይችላል። እንደ ላቭሮቭ ገለጻ በኢራን ላይ የሚቀጥሉት ጥቃቶችና ጫናዎች የቴህራንን ስትራቴጂካዊ ስልቶች ሙሉ ለሙሉ ሊቀይሩት ይችላሉ። ይህም በመካከለኛው ምስራቅ ያለውን አለመረጋጋት በከፍተኛ ሁኔታ እንደሚጨምረውና ለዓለም አቀፍ ደህንነትም ከባድ ስጋት እንደሚፈጥር አስጠንቅቀዋል። እነዚህ አስተያየቶች የተሰጡት አሜሪካና እስራኤል በኢራን የጥቃት ኢላማዎች ላይ እያካሄዱት ባለው ወታደራዊ ዘመቻ ምክንያት ውጥረቱ እየተባባሰ በመጣበት በአሁኑ ጊዜ ነው። አሜሪካ ከእንግዲህ የማንንም ሰው ደህንነት ማረጋገጥ አትችልም ብላለች ሩሲያ። የአገሪቱ ሉዓላዊነትን በመዳፈር ለማስገበር የተነሱት የአሜሪካው ፕሬዝደንት ትራምፕ የዓለም አገራት ይሁንታን ድጋፍ ለማግኘት የኢራን መንግስትን በአገሪቱ በተከሰተ የውስጥ አመፅ 3000 ንጹሐን ስለሞቱ በማለት የታወቀውን እና በሌላ አገር የማይጣስ ያለመነካት መብትን በመጣስ የአሜሪካና የእስራኤል ጥምር ጦር ቴህራን ላይ ጥቃት ማድረስ ጀምረዋል ብላለች ሩሲያ። የንጹሐንን ሞት ለማስቆም በሚል አሜሪካ በጀመረችው ጥቃት ቢያንስ 1045 ሰዎች መገደላቸውን የኢራን መንግስት መገናኛ ብዙሃን መዘገባቸውንም ያትታል። ይህን ተከትሎ የሩሲያ መንግስት ቴሌቪዥን አቅራቢዎች የአሜሪካና የእስራኤል ጥቃት በሞስኮ አጋር በሆነችው ኢራን ላይ የጦርነት ወንጀሎች ነው ሲሉ አውግዘዋል። ዋሽንግተን ዲፕሎማሲን ለወታደራዊ እርምጃ እንደ ሽፋን እንደምትጠቀምና ተመሳሳይ ስልቶች አንድ ቀን በሩሲያ ላይ ሊተገበሩ እንደሚችሉ አስጠንቅቀዋል። በንግግራቸው ይህ ጦርነት የአሜሪካንን ከእኔና በእኔ ስር ከሚገኙት ውጭ ያለው ዓለም ሰላም ውሎ አይደር አለመረጋጋትም ያመጣል የሚለው አካሄድ ተጨማሪ ማረጋገጫ እንደሆነ ለሞስኮ የማስጠንቀቂያ ደወል ነው ብላለች ሩሲያ። ከሩሲያ በጣም ታዋቂውና የመንግስት ቴሌቪዥን አቅራቢዎች ቭላዲሚር ሶሎቪዮስ እንዳለው አሜሪካ ድርድሩን የወታደራዊ ስትራቴጂ አካል አድርገዋለች ብሏል። የዋሽንግተን ጥቃት ከመድረሱ ጥቂት ሳምንታት በፊት ስለነበረው የአሜሪካ ኢራን የኑክሌር ውይይት ጠቅሰው
አሁን የድርድሩ ሂደት በወታደራዊ ተግባራቸው ምክንያት ከሽፏል ብሏል። ከእነሱም ጋር በሰላማዊ መንገድ ተነጋግሮ መግባባት እንደማይቻል ማሳያ እንደሆነም ግልጽ ነው ሲል ነው ያብራራው። ይህ ዘዴ አለ ሲቀጥል ይህ ዘዴ በእኛ ላይ ጥቅም ላይ ይውላል ሲልም አክሏል። ሩሲያ ግን በጭራሽ እሱን ማመን የለባትም ነው ያለው። የሩሲያ ፓርቲ የሕግ አውጪ የሆኑት ዩቮንጎ ፖፖቭ የአሜሪካው ፕሬዝደንት ዶናልድ ትራምፕን ድርጊት የመካከለኛው ምስራቅን በእውከት ውስጥ እንዲገባ አድርጎታል ብለዋል። ዩናይትድ ስቴትስ ከእንግዲህ የማንንም ሰው ደህንነትን ማረጋገጥ አትችልም፣ የራሷን ደህንነት እንኳን ማረጋገጥ አትችልም። ኢራን ይህንን እውነታ በገሃድ አሳይታናለች ሲልም አክሏል። የጎቨሪዮት ሞስኮቭ የሬዲዮ ጣቢያን የሚመራው የቴሌቪዥንና የራዲዮ አስተናጋጅ ሮማን ባባያን እንዳለው ደግሞ በኢራን የተደረገው ጦርነት አሜሪካ ከዚህ በኋላ ለድርድር የማትመችና በእኩልነት የተመሰረተ ግንኙነትን ትፈጥራለች ተብሎ ልትታመን የምትችል አይደለችም ነው ያለው። ሀያላን የሆኑት የዋሽንግተን የእጅ ስሪት የሆኑትና የቁጭ በሉን ሕግ መርህ ዓለም አቀፍ ስርዓት አስመስላ ልተገብር ትፈልጋለች ብሏል። በቅርብ ቀናት ውስጥ የአሜሪካን አካሄድ እንድናጤነው ብዙ ነገር በግልጽ ታይቷል ሲል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። በመካከለኛው ምስራቅ ያለው ውጥረት የነዳጅ ዋጋን ሰማይ አድርሶታል እየተባለ ነው። በኢራን የሟቾች ቁጥር እየጨመረ ነው። በመካከለኛው ምስራቅ እየተባባሰ የመጣው ጦርነት ታዲያ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ማስከተሉን የተነገረው የፈረንሳይ የዜና አገልግሎት ኤኤፍፒ እንደዘገበው የስትራቴጂካዊ ጠቀሜታ ያላት የሆርሙዝ ወሽመጥ መዘጋትና በኃይል መሠረተ ልማቶች ላይ የተሰነዘሩ ጥቃቶች በአቅርቦት መስመሩ ላይ መስተጓጎል ፈጥረዋል። የብሬንት ድፍድፍ ነዳጅ ዋጋ በ8% ጭማሪ በማሳየቱ አንድ በርሜል 85.12 ዶላር ደርሷል። ይህም ከሐምሌ 2024 ወዲህ የታየ ከፍተኛ የዋጋ ጣራ ነው። ባለሀብቶች ፊታቸውን ወደ ነዳጅና ዶላር በማዞራቸው የወርቅ ዋጋ በ4% ቅናሽ አሳይቶ 1 አውንስ 5.75 ዶላር ገብቷል። የብር ዋጋም በተመሳሳይ በ12% ቅናሽ አሳይቷል። የሱዳን ኢስላሚስት አዛዥ ኢራንን ለመከላከል ተዋጊዎችን እልካለሁ ማለቱ አስገራሚ ሆኗል። የሱዳን ጦር ታዲያ በፍጥነት ራሱን እንዳገለለን የተናገረው በሱዳን የታጠቁ ኃይሎችና ከነሱ ጋር በተሰለፉ የኢስላሚስት ብርጌዶች ውስጥ ታዋቂ ስም ያላቸው አልናጂያን አብዱላህ በዩናይትድ ስቴትስ እና በእስራኤል የአየር ድብደባ ስጋት ውስጥ ለምትገኘው ኢራን ድጋፋቸውን ሲገልጹ የሚያሳይ ተንቀሳቃሽ ምስል በቪዲዮ በከፍተኛ ሁኔታ የተሰራጨ ነው። አብዱላህ በንግግራቸው እኛ ኢራንን እንደግፋለን፣ አሜሪካውያንና ጽዮናውያን ወደ ኢራን የምድር ጦር የሚልኩ ከሆነ ባላህ ስም እምላለሁ ከዚያ ካሉ ወንድሞቻችን ጎን ቆመን ለመዋጋት ብርጌዶችንና በጎ ፈቃደኞችንም ለማሰማራት ዝግጁ ነን ሲሉ በቁጣ ተደምጠዋል። ራሳቸውን እንደ ሱዳናውያን ሙጃሂዲኖች ተወካይ አድርገው ያቀረቡት ይህ ንግግር በበይነ መረብ ላይ የተለያዩ ግብረ መልሶችን አስተናግዷል። አንዳንዶች የአብሮነት ድጋፋቸውን ሲገልጹ፣ ሌሎች ደግሞ ሱዳን በራሷ የእርስ በርስ ጦርነትና በሰብአዊ ቀውስ ውስጥ እየማቀቀች ባለችበት ወቅት እንዲህ አይነት ቃል መግባታቸውን በትዝብትና በፌዝ አይተውታል። የሱዳን ጦር ግን ወዲያው ከዚህ ንግግር ራሱን አግልሏል። ይፋዊ ምንጮች እንዳሉት እነዚህ ኃይሎች በአሁኑ ወቅት ከሱዳን ጦር ኤስኤኤፍ ጎን ቆመው የፈጣን ድጋፍ ሰጪ ኃይሎችን አርኤስኤፍ እየተዋጉ ቢሆንም እንዲህ አይነት ቃል የሚገቡ ግለሰቦችም ሆኑ በጎ ፈቃደኛ ኃይሎች የሱዳን ጦርን እንደማይወክሉና ጦሩ በሕግ እንደሚጠይቃቸው አስታውቋል። ይህ ክስተት በሱዳን ጦር ውስጥ አሁንም ድረስ ያሉትን የኢስላሚስት ዝንባሌዎችና ከቴህራን ጋር ያላቸውን የቆየ ርዕዮተ ዓለማዊ ቁርኝት ፍንጭ የሰጠ ሲሆን ይህም ቀድሞውንም ደካማ በሆነ የሱዳን ዓለም አቀፍ ዲፕሎማሲያዊ አቋም ላይ ተጨማሪ ስጋት ደቅኗል። በአሁኑ ጊዜ በሱዳን ከ10 ሚሊዮን በላይ ዜጎች የተፈናቀሉ ሲሆን የእርስ በርስ ጦርነቱ መቋጫ ባላገኘበት ሁኔታ ወደ ኢራን ተዋጊዎች መላክ ከምልከታዊ ድጋፍ ባለፈ በተግባር ሊውል የሚችልበት መንገድ ሊኖር ይችላል ተብሎ የማይታሰብ ቅዠት ነው እየተባለ ነው። የኢራን የእሳት ኃይል ትራምፕን አስደንግጧል። ጋድ 380 እና ታላይህ ሚሳይሎች
በጦርነቱ መካከል የአሜሪካ የባህር ኃይል አጥፊን መጥተዋል ተብሏል። ዋሽንግተንን በሚያስደምም የባሕረ ሰላጤ ጦርነት ሁኔታ ኢራን በአሜሪካ የባህር ኃይል አጥፊ መርከብ ላይ 2 የሚሳኤል ጥቃት ፈጽማለች። አዲሱን ጋድ 380 እና ታላይህ ሲስተሞቿን ለመጀመሪያ ጊዜ በውጊያ ላይ አሳይታለች። የኢራን የመንግሥት ሚዲያዎች ጥቃቱን ለአሜሪካ ስትራቴጂካዊ ውርደት ሲሉ እያወደሱት ነው። ከተደበቁት የባህር ዳርቻ ባትሪዎች የተወረወሩ ተኩስ ቀረጻዎችም ተሰራጭተዋል። የፔንታገን ምንጮች በጥብቅ ስማቸው ሳይገለጽ ሲናገሩ አንድ የአሜሪካ አጥፊ መርከብ በጣም ተጎድቶ ነገር ግን አሁንም ተንሳፋፊ ሆኖ ቀርቷል ሲሉ መከላከያዎቹን ለማጥቃት የተነደፉ የኳስቲክ እና ጸረ መርከብ የግድያ ሰንሰለት ብለው ከጠሩ በኋላ አረጋግጠዋል። መርከበኞች፣ ሄሊኮፕተሮች የቆሰሉትን ወደ አቅራቢያ ተሸካሚዎች ሲያደርሱ ለሰዓታት መታየታቸውን ዘገባው ጠቁሟል። በመጨረሻም አሜሪካ ለባሕረ ሰላጤው ሀገራት የአየር መከላከያ ሚሳይሎችን ለማቅረብ የቀረበላትን አስቸኳይ ጥያቄዎች ችላ ማለቷ ተዘገበ። ዩናይትድ ስቴትስ በርካታ የባሕረ ሰላጤው ሀገራት የአየር መከላከያ ስርዓት ሚሳይሎችን ኢንተርሰፕተር ሚሳኤልስ ክምችት ለመተካት በተደጋጋሚ ያቀረቡት ጥያቄ ችላ መባሉ ተዘግቧል። ይህም እየጨመረ በመጣው የሚሳኤልና የድሮን ስጋት መካከል በአካባቢው ሀገሮች ዘንድ ከፍተኛ ስጋትን አንሯል። እንደ ዘገባዎች ከሆነ የባሕረ ሰላጤው ሀገራት እንደ ፓትሪዮት እና ሌሎች የላቁ የአየር መከላከያ ስርዓቶችን የሚጠቀሙባቸው ሚሳይሎችን ዋሽንግተን በአስቸኳይ እንድታቀርብላቸው ጠይቀዋል። እነዚህ ሚሳይሎች የሚሰነዘሩ የቦሎስቲክ ሚሳይል፣ የክሩዝ ሚሳይል እና የድሮን ጥቃቶችን ለመከላከል ወሳኝ ናቸው። ይሁን እንጂ በክልሉ ያለው የጸጥታ ሁኔታ እየተባባሰ ቢመጣም እነዚህ ጥያቄዎች ግን ምላሽ እንዳላገኙ ምንጮች ይጠቁማሉ። ይህ ጉዳይ የመጣው የባሕረ ሰላጤው ሀገራት በተለይ ከኢራንና በክልሉ ካሉ አጋሮች የማያቋርጥ የሚሳይልና የድሮን ስጋት እየገጠማቸው ባለበት በአሁኑ ጊዜ ነው። በክልሉ ያሉ የአየር መከላከያ ስርዓቶች በአብዛኛው በአሜሪካ በሚቀርቡ ሚሳይሎች ላይ የተመሰረቱ ሲሆን በተከታታይ በሚደረጉ የውጊያ ክንውኖች ምክንያት ያላቸው ክምችት በከፍተኛ ሁኔታ ተሟጧል። አንዳንዶች ለቀናት ብቻ የሚቆይ የአየር መከላከያ ጥይት ነው ያላቸው። ዘገባዎች እንደሚያመለክቱት ዋሽንግተን እነዚህን ክምችቶች ለመተካት ያሳየችው መዘግየት ከሰፋፊ ስልታዊ ጉዳዮች ጋር የተያያዘ ሊሆን ይችላል። ዩናይትድ ስቴትስ በአሁኑ ወቅት የራሷን ወታደራዊ ዝግጁነት ከመጠበቅ ጎን ለጎን ዩክሬንና እስራኤልን ጨምሮ በተለያዩ የጦር ግንባሮች ለሚፈለጉ ተከላካይ ሚሳይሎች ያለውን ከፍተኛ ፍላጎት ለማሟላት እየጣረች ትገኛለች። ይህም አሁን ባለው የሚሳኤል ምርትና ክምችት ላይ ከፍተኛ ጫናን ፈጥሯል። አንዳንድ ተንታኞች ለባሕረ ሰላጤው አጋሮች የሚሳኤል አቅርቦት መዘግየቱ በክልሉ የአየር መከላከያ መረብ ላይ ክፍተት ሊፈጥር እንደሚችል ያስጠነቅቃሉ። እንደ ተባበሩት አረብ ኤምሬትስና ኳታር ያሉ አገራት የሚሰነዘሩባቸውን ጥቃቶች ለመከላከል በአሜሪካ በሚቀርቡ የሚሳይል መከላከያ ስርዓቶች ላይ በእጅጉ የሚደገፉ በመሆናቸው የሚሳይል እጥረት ማጋጠሙ ለሚሰነዘሩ ጥቃቶች ውጤታማ ምላሽ የመስጠት አቅማቸውን ሊገድበው ይችላል። ሁኔታው ዘመናዊ ግጭቶችን በከፍተኛ ሁኔታ በድሮኖችና በሚሳይሎች ላይ ጥገኛ እየሆኑ በመምጣታቸው በምዕራባውያን የሚሳይል ክምችት ላይ እየደረሰ ያለውንና እያደገ የመጣውን ጫና ያሳያል። እነዚህ ተከላካይ ሚሳይሎች ውድና በውስን መጠን የሚመረቱ በመሆናቸው ለረጅም ጊዜ በሚቆዩ ግጭቶች ጊዜ ክምችት በፍጥነት መተካት አስቸጋሪ ያደርገዋል። የሰዓቱ ዜናችን የእስካሁኑን ይመስል ነበር። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ሁሌ ከኛ ጋር ስለሆናችሁ ደግሞ ታላቅ አክብሮት አለን።